ያቧል ባክኖ ቀረ ሲሉኝ እንደ ተራ ስለት እናደው ጀመረ አፈር ሰው ጀመረ ወድጄሽ መሰለኝ የሳሙትን ከንፈር በሌላ ሲዋዛ ያሳደጉትን ነፍስ በተንኮል ሲገዛ መታዘብ ያበሽቃል እኔ ጋር ስትመጪ መብሸቀ ይወድቃል ባልሽን እርሽልኝ መንትፌ ልቀፍሽ ደብቀሽ ቀፊኝ ጨለማን ስናስስ ከብርሃን ስፊኝ ልርሳው መነጠቄ ከመውደቄ ይልቅ እኔን የሚገለኝ ያረዳኝ መውደቄን መስረቅ ቢሆን ኃጢአት በሰው የሚያስናፍቅ እንዴትም አልሰማ ጆሮዬ ካንቺ እቅፍቅፍ እጠምጠም ጥምጥም ሞቴ ባንቺ ሲጥም አበጀው ሰረኩሽ እምጿ ይኸው ሳምኩሽ እሰይ ዘርፋለሁ መቃብር እስከሆን ማን ነው የሚያውቅልኝ ባልሽ ራሱ ከኔ ዘርፎሽ ቢሆን አረ ትዳር በቀደመ ይቅደምኝ ግድ የለም የሰውነሽ እያልኩኝ ኑሪልኝ ከቅፌ እንኳንና ሞቴ አይመጣም እንቅልፍ ሰርቄ ልቀፍሽ ሰርቄ ልሳምሽ ከባልሽ በፊት ነው ልቤ የሚያስብሽ በይ እንዳይበርድሽ። በጦርነቱ ምክንያትና በነበረው ግርግር ውጋታ ብዙ ትምህርት ቤቶች ቢፈርሱም ብዙ መምህራንና የከተማው ነዋሪዎች በመንደራቸውን ለቀው ሄደዋል። በዛ አካባቢ ብዙ መምህራኖች ተመርጠው ተልከዋል። ከዛም መሃል አንደኛው ነው የነበርኩ ማክቤል ይባላል። ለከተማውም ለቋንቋውም አዲስ በሆነም የከተማው ነዋሪና ማህበረሰቡ ጥልቅ ፍቅርን የሚያሳዩ ሰዎች ናቸው። ሰው በልቶ የሚጠግብ አይመስላቸው። ትህትናቸው ግሩምና የሚያስደንቀኝ ነገር ነበር። ከተማሪዎቼ መካከል 12ኛ ክፍል አማርኛ ማስተምራት አንድ ተማሪ ነበረች። በጣም ውብ የሆነች ስትስቅ አይኗን ትጨፍናለች። ጎላ ጎላ ያሉ ውብ አይኖቿን ለመንካት የሚያሳሱ ውብ ዲምፕሎች ያሏት ጉንጮቿ ደግሞ ዋጡን ይላሉ። እንዳይጎል ተደረገው የተደረደሩት ጥርሶቿ ፈገግታዋን ስታጋባቸው ዓለም ይሳቅ ይመስል ልብ ላይ ሐሴት ያጭራል። ጸጉሯ ወርዶ የሚባለው አይነት ነው። የአካሏ አቀማመጥና የምትለብሰው ዩኒፎርም ወጉን ባማከለ መልኩ ቢሆንም ከሆነ ፕላኔት የተገኘች ብርቅዬ እንስት ሁሉም የሚያዝ የሚደነቅባት የሆነች ሀገር ቅርጽ ትመስላለች። ከተማሪዎቼ ጋር ተቀላቅላ ብቻዋን የምታበራ የራስ ጌጥ መብራት የሆነች ብቻ ባይኔ በፍቅር በሚመስል ስሜት 3 ዓመት መቆየት ህመም ይሰማታል ትሰበራለች ብሎ እንዴት አያስብም? የኔ ሆናል ባሌ ሆናል ብዬ ነበርኩ እርቃኔን ይቆምኩለት እንደሚያፈቅረኝ ሲነግረኝ አይደል ቤተሰቦቼን ተውኩለት። እንዴት ወግ የሌለው መለየት ይለየኛል? እንዴት አስታሞኛ ይሄድ? እንዴት ፍቅሬን አቅሎት የተራ አርጎኝ ይለየኛል? አላሳዝነውም ነበር ማለት ነው። ስንት ምሽቶችን እሱን በመናፈቅ ከትራሲ ጋር ሙግት እንደቀጠምኩ ሳይረዳ ቀርቶ ነው። ቆይ እንደ ቀልድ የ3 ዓመት ፍቅርን ከዚህ በኋላ መቀጠል አንችልም ተብሎ ይዘጋል? ወረት የሌለው መለየት አካሄዱን ምን አለ ቢያሳምረው? ምን አለ በፍቅሬ ቢታሰር? እንዴት እንደዋዛ ጥሎ ይሄዳል? አሃቲ ጸሐፊ ግሩም ነው። አንዳንድ ይሄ ነገር ባይዘው የሪልም ነው የሆነ ነፍስ አላቸው